ውበት መቼም እንደተመልካቹ ነው ይባላል። ግን ከዛ ማለፍ ሲል ውበት አንድ ማህበረሰብ እንደተቃኘበት ባህልና የህይወት እይታም ጭምር ይገለጻል። አፍንጫ ሰልካካነት የመልከ ጥፉነት ምሳሌ የሚሆንበት ማህበረሰብ ይኖራል። ውበት አንጻራዊ በመካከለኛው አፍሪካ በሰሜን ምስራቅ ኮንጎ ነዋሪነታቸውን ባደረጉት የማንግ ቤቱ ማህበረሰቦች ዘንድ ሾጣጣ የራስ ቅል የውበት፣ የእውቀት፣ የስልጣን፣ የኃይልና የክብር ተምሳሌት ተደርጎ ይቆጠራል። በዚህም ምክንያት በእነዚህ ማህበረሰብ ውስጥ አንድ ህጻን ሲወለድ ገና ከአራስ ቤት ጀምሮ አናቱን በጨርቅ በመጠምጠም ሾጣጣ ቅርጽ ይዞ እንዲያድግ ይደረጋል። ይህ የህፃኑን የራስ ቅል በጨርቅ ጠምጥሞ ሞላላና ሾጣጣ ቅርጽ ይዞ እንዲያድግ የማድረጉ ነገር ህፃኑ ነፍስ እስከሚያውቅበት እድሜ ድረስ ሊቀጥል ይችላል። ይህ የራስ ቅልን ቅርጽ የመቀየር ልማድ ሊፖምቦ በመባል ይታወቃል። በእነኛ አርብቶ አደር በሆኑና በአባዊ ስርዓት በሚመሩ ማህበረሰቦች ዘንድ ከአንድ በላይ ሚስት ማግባትም የተፈቀደ ሲሆን በዋነኝነት ለጥሎሽ የሚቀርበውም ከብት ነው። ይህ ልማድ ቤልጂየም ኮንጎን በቅኝ ግዛት በያዘችበት ዘመን በህግ እንዲከለከልም ተደርጎ ነበር።